ሰላም መንግስት የፈረሱ የጨረቃ ቤቶችን በተመለከተ አስደሳች የሚባል መረጃ ይፋ አድርጓል። ይህ የመንግስት ውሳኔ በተለያየ ጊዜ የጨረቃ ቤት ከገነቡ በኋላ ቤታቸው የፈረሰባቸውን የቤት ባለቤቶች የሚመለከት መሆኑን ያገኘነው መረጃ ያመለክታል። ፈቃድ ሳይሰጣቸው በቤት ፕሮጀክቶች እንደሚሰማሩ የሚገልጹ አካላት ላይ ምርመራ እየተደረገ መሆኑንና የምርመራ ውጤቱን ወደፊት እንደሚያሳውቅም መንግስት ይፋ አድርጓል። የጨረቃ ቤቶች በሚል ከፈረሱ ቤቶችና ፈቃድ ከሌላቸው የቤት አልሚዎች ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በተለምዶ የጨረቃ ቤቶች ተብለው የሚጠሩ የመኖሪያ ቤቶች ከማስተር ፕላኑ ጋር የማይጣረሱ ከሆነ ወደ ህጋዊነት እንዲመለሱ የማድረግ እንቅስቃሴ መጀመሩን የኦሮሚያ ክልል መሬት አስተዳደር ቢሮ ማስታወቁ ይታወሳል። የጨረቃ ቤቶች ናቸው ተብለው እስከ ቅርብ ጊዜ ድረስ ከፈረሱ ቤቶች ጋር በተያያዘ እስካሁን ምን አይነት ውሳኔ ይኖራል የሚለውን ጉዳይ ምላሽ አልተሰጠበትም ነበር። በአሁኑ ሰዓት ስልጠና በመስጠት ላይ እንደሆነ ያስታወቀው የኦሮሚያ ክልል መሬት አስተዳደር ቢሮ ከዚህ ቀደም ህገወጥ በሚል ምክንያት የፈረሱ ቤቶችን በተመለከተ ለቀረበለት ጥያቄ ጉዳዩ በመመሪያው አፈጻጸም ሂደት እንደሚታይ ይፋ አድርጓል። የክልሉ መሬት ቢሮ የሲስተም ልማትና አስተዳደር ዳይሬክተር አቶ ኦሊ የማን እንደገለጹት አዲሱ መመሪያ ህገወጥ ቤቶችን ወደ ህጋዊነት የሚያመጣው ከከተማ ፕላንና ከመሰረተ ልማት ጋር በማይጋጭ መልኩ ብቻ እንደሆነ ገልጸዋል። ስታንዳርዱን የጠበቀ ከተማ ለመመስረት ሲባል ፕላናቸውን ጠብቀው ላልተገነቡት የመኖሪያ ቤቶች ተለዋጭ ቦታ እንዲሰጣቸው በመመሪያው መደንገጉን ገልጸዋል። ይሁን እንጂ ይህ አሰራር በሸገር ሲቲ፣ አዳማና ቢሾፍቱ ከተሞችን እንደማያካትትም ዳይሬክተሩ አረጋግጠዋል። ከ2013 ዓ.ም ጀምሮ በክልሉ በርካታ ህገወጥ ግንባታዎች ላይ እርምጃ መወሰዱን የገለጹት አቶ ኦሊ በሸገር ሲቲ ብቻ በሺዎች የሚቆጠር ሄክታር መሬት ወደ መሬት ባንክ መመለሱን አስታውሰዋል። ቤት የፈረሰባቸው ግለሰቦችን ምትክ መሬት እንዲያገኙ አዲስ በወጣው መመሪያ መቀመጡ ተጠቅሷል። መመሪያውን ተግባራዊ ለማድረግም ለመሬት አስተዳደር ባለሙያዎችና ለባለድርሻ አካላት ስልጠና እየተሰጠ ይገኛል ተብሏል። የክልሉ ጠቅላይ አቃቤ ሕግ ቢሮ ኃላፊ አቶ ጉዮ ዋሪዮ በበኩላቸው ደንቡ ከ2005 እስከ መጋቢት 10 ቀን 2018 ዓ.ም ድረስ ባለው ጊዜ ውስጥ የተገነቡ የጨረቃ ቤቶችን ብቻ የሚያካልል መሆኑን አስገንዝበዋል። ከ2005 በፊትና ከመጋቢት 10 ቀን 2018 ዓ.ም በኋላ የተሰሩ የጨረቃ ቤቶች ህገወጥ በመሆናቸው እንደሚፈርሱ ካልሆነም መንግስት እንደሚወርሳቸው ተጠቅሷል። ከዚህም ባለፈ የከተማ ፕላን በምንም መልኩ የማይጥስ ቆይታውም ከ2 ዓመት ያልበለጠ ሲሆን ደንቡ ግልጽነትና ተጠያቂነትን ባሰፈነ መልኩ የተዘጋጀ መሆኑንም አቶ ጉዮ አስረድተዋል። በተያያዘ መረጃ ደግሞ ፈቃድ ሳይሰጣቸው በቤቶች ፕሮጀክቶች ስም ገንዘብ ከሚሰበስቡ ህገወጥ የቤት አልሚዎች ህብረተሰቡ እንዲጠነቀቅም የጥንቃቄ መልእክት ተላልፏል። የኢትዮጵያ ካፒታል ገበያ ባለስልጣን በማህበራዊ ሚዲያ ቤት ግዙ በማለት ፈቃድ ሳይኖራቸው ገንዘብ ከሚሰበስቡ ህገወጥ የቤት ልማት ፕሮጀክቶች ህብረተሰቡ እንዲጠነቀቅ ማሳሰቢያ ሰጥቷል። ባለስልጣኑ እንዳስታወቀው ፈቃድ ያልተሰጣቸው አንዳንድ የቤት ፕሮጀክቶች በተለይም በሊንክና በቴሌግራም አማካኝነት የጋራ መኖሪያ ቤቶችን ያስተዋውቃሉ ተብሏል። እነዚህ አካላት ከባለስልጣን መስሪያ ቤቱ ኃላፊዎች ጋር ግንኙነት እንዳላቸው በማስመሰል ከህብረተሰቡ ገንዘብ እየሰበሰቡ በመሆኑ ከፍተኛ ጥንቃቄ ሊደረግ እንደሚገባ ተገልጿል። በኢትዮጵያ ካፒታል ገበያ ባለስልጣን የምርመራና አፈጻጸም ክፍል ኃላፊ ወይዘሮ ህሊና ስንታየው የሰነደ መዋለ ንዋዮችን በሚመለከት የሚተላለፉ ማስታወቂያዎች ላይ በየጊዜው ክትትል እንደሚደረግ ገልጸው በዚህም በማህበራዊ ሚዲያ ፈቃድ ሳይኖራቸው በህገወጥ ድርጊት ላይ የተሰማሩ አካላት መኖራቸውንና በጉዳዩ ላይ ምርመራ እየተደረገ መሆኑን ውጤቱንም ወደፊት እንደሚያሳውቁ ተናግረዋል። ህብረተሰቡ ህጋዊ ፈቃድ በሌላቸው አካላት ፕሮጀክቶች ላይ ሀብቱን ኢንቨስት ከማድረግ እንዲቆጠብ ማሳሰቢያ የሰጡት ወይዘሮ ህሊና ማንኛውንም የኢንቨስትመንት ውሳኔ ከማሳለፉ በፊት የፕሮጀክቶቹን ህጋዊነት ከባለስልጣኑ ማረጋገጥ እንደሚገባም ገልጸዋል። ባለስልጣን መስሪያ ቤቱ አክሲዮን እንመሰርታለን በሚል ሽፋን በህገወጥ መንገድ ከህብረተሰቡ ገንዘብ የሚሰበስቡ አካላት መኖራቸውን አስታውሶ ህብረተሰቡ ህጋዊ እውቅና ለሌላቸው አካላት ገንዘቡን ከማስተላለፍ እንዲቆጠብና በድርጊቱ በሚሳተፉ አካላት ላይም ህጋዊ እርምጃ እንደሚወስድ አስጠንቅቋል። በ2013 ዓ.ም በአዋጅ ቁጥር 1248 የተቋቋመው የኢትዮጵያ ካፒታል ገበያ ባለስልጣን የካፒታል ገበያውን የሚቆጣጠር ተቋም መሆኑ ይታወቃል። በሌላ በኩል ደግሞ የሪል ስቴት ዘርፉ ከህዝብ አመኔታ በማጣት ምክንያት እየተቀዛቀዘ መሆኑን ሰምተናል። በኢትዮጵያ የሪል ስቴት ኢንዱስትሪው የህዝብ አመኔታ በማጣቱ ምክንያት እየተቀዛቀዘ እንደሚገኝ የኢትዮጵያ ሪል ስቴት አልሚዎች ማህበር አስታወቀ። ማህበሩ ይህንን ያስታወቀው ኢትዮጵያ የመጀመሪያውን የአፍሪካ
ሪል ስቴት ማህበር የምስራቅ አፍሪካ ቀጠናዊ ጉባኤና አዲስ አፍሪካ የተሰኘውን የሪል ስቴት ኤግዚቢሽንን የምታስተናግድ መሆኑን አስመልክቶ በተሰጠ መግለጫ ላይ ነው። የኢትዮጵያ ሪል ስቴት አልሚዎች ማህበር የቦርድ ሰብሳቢ አቶ አለማየሁ ከተማ እንደተናገሩት የሪል ስቴት ኢንዱስትሪው የህዝብ አመኔታን በማጣቱ እንዳያድግና ወደፊት እንዳይራመድ እየሆነ ይገኛል ብለዋል። የሪል ስቴት አልሚዎች ለቤት ፈላጊዎች በውላቸው መሰረት ቤቶቻቸውን ገንብተው ባለማስረከባቸውና ቃላቸውን ባለመጠበቃቸው ዘርፉን በህዝብ ዘንድ አመኔታ እንዳይኖረው አድርጎታል። እንደ አቶ አለማየሁ የሪል ስቴት አልሚዎች ገንብተው የማያስረክቡትን ቤት ከገበያ ዋጋ በታች በመሸጥ ላይ እንደሚገኙ ጠቅሰዋል። ይህ ደግሞ በርካታ ገንዘብ ከህዝብ በመሰብሰብ ለክስና ውዝግብ መነሻ እየሆነ ይገኛል። በተጨማሪም አልሚው ለቤት ፈላጊው ማህበረሰብ ታማኝ ሆኖ ቤት ማስረከብ ባለመቻሉ ዘርፉ እየተቀዛቀዘና እየሞተ ይገኛል ሲሉም አስታውቀዋል። ታማኝ ሆኖ በውሉ መሰረት ቤት ገንብቶ የማያስረክብ ሪል ስቴት አልሚና ወረቱን የሚበላ ነጋዴ አንድ ናቸው ያሉት የቦርድ ሰብሳቢው የኢትዮጵያ ሪል ስቴት ማህበር በቤት አልሚዎችና ገዢዎች መካከል መተማመን እንዲኖር የሚያስችሉ ስራዎችን እየሰራ መሆኑን ገልጸዋል። ማህበሩ ከተመሰረተ የአንድ ዓመት ጊዜ ቢኖረውም ከዋጋ በታች በውሸት ማስታወቂያ ገዢው እንዳይጭበረበርና ዘርፉ በህግ እንዲመራ የማድረግ ስራ እየሰራ እንደሚገኝ አስታውቀዋል። በኢትዮጵያ የሚገኝ ማንኛውም ሪል ስቴት አልሚ ፈቃድ አግኝቶ በህጋዊ መንገድ እንዲንቀሳቀስ አሰራር ተዘርግቷል ያሉት የቦርድ ሰብሳቢው ችግር ተፈጥሮ ከተገኘም ፈቃዱ የሚነጠቅበትና የሚጠየቅበት ስርዓትም ተበጅቷል ብለዋል። የኢትዮጵያ ሪል ስቴት አልሚዎች ማህበር ዋና ስራ አስኪያጅ ኢንጂነር ቶማስ ግርማይ እንደተናገሩት የኢትዮጵያ ሪል ስቴት ዘርፍ ባለፉት 25 ዓመታት የህግ ማዕቀፍ ያልተዘጋጀለት በመሆኑ በርካታ ተግዳሮቶች ውስጥ እንዲያልፍ ተደርጓል። በተለይ በቤት አልሚዎችና ቤት ፈላጊዎች መካከል መተማመን መጥፋቱ ተግዳሮት ከሆኑት መካከል በቀዳሚነት የሚጠቀስ መሆኑን ይህም ማህበረሰቡ ለሪል ስቴት አልሚዎች ያለው አመለካከት እንዲለወጥና እምነቱ እንዲሸረሸር አድርጎታል ብለዋል። የሪል ስቴት ዘርፉ በህግ ባለመመራቱ ምክንያት ባለፉት 25 ዓመታት የተፈጠሩ ችግሮች መፍትሄ ማግኘት ሳይችሉ ቆይተዋል ያሉት ስራ አስኪያጁ በቤት አልሚዎችና ገዢዎች መካከል ለዓመታት ሲንከባለል የመጣውን ችግር ለመፍታት ማህበሩ ጥረት በማድረግ ላይ እንደሆነ ጠቁመዋል። ማህበሩ ከአዲስ አበባ ንግድ ምክር ቤት ጋር ስምምነት በመፈጸም በውላቸው መሰረት ቤት ማግኘት ያልቻሉ 30 ግለሰቦችን ጥያቄ ምላሽ እንዲያገኝ እየሰራ እንደሚገኝና በቅርቡ መፍትሄ ያገኛሉ የሚል እምነት ያላቸው መሆኑን አስታውቀዋል።